ምን አይነት እናት ናት ግን? አቦ ጌታ ኢየሱስ ዘመንሽን ይባርክ። ከኢየሱስ ውጪ ያጥያትን መተላለፍን የሚከፍል የለም። ኧረ በኢየሱስ ስም እንዴት ያለ የአጋንንት ስራት ነው ጌታ ሆይ። መቼ ይሆን ግን ይህን ምስኪን ህዝብ የምትለቁት እናንተ የተረት አባቶች? የትንሣኤ ዕለት ሌሊት የሚለኮሰው መብራት ከሰማይ እንደሚወርድ ታውቂያለሽ? እኔ ጌታ ምስክሬን ነው ምላችሁ በሶፊያ ሽባባው እያዘንኩባት ነው። ወጥቼ መስፈን ብጀምር ማለት ነው። ሄዲያኮ እግዚአብሔር ምስክሬ ነው። እሱ ከኔ ቀጥሎ ነው የሚሆነው። በቃ ተስፋችን ይሄ ብቻ ነው። ሃሌሉያ። ከማሰር ጋር ከፋሰር ጋር እንደገና የምትገናኙበት የጌታ ኢየሱስ ከሞት መነሳት የሙታን ትንሣኤ እንዳለ ይህንን ስሰማ አልቻልኩም። ወይኔ ጌታዬ። ስቅላት ሮማውያን እንኳን ይፈሩት። ስቅላት አስፈሪና አስቀያሚ የሚያደርገው ዋነኛው ነገር እላይ መሰቀለ ብቻ አይደለም። መጀመሪያ ላይ ከግንብ ጋር ታስረህ ትገረፋለህ። ስለዚህ ነገር ለመግለጽ ቃላት ነው የሚያጥረኝ። ራሴን እኮ ነው ያየሁበት። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምህረቱ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው። ሰላም እንዴት ናችሁ? እኔ ወንድማችሁ ጂም ቤሪያው ነኝ። ዛሬም እንግዲህ እንደተለመደው በቆንጆ ቪዲዮዎችና በአስተማሪ ቪዲዮዎች ሰዓትና ጊዜን ጠብቄ ከች ብዬላችኋለሁ። ሁላችሁም እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳጅነታችሁን አጠናክሩ። ቀጥታ ወደ ቪዲዮአችን። ምንድነው ግን ይሄ ነገር? አረባያ ሚካኤል ሰይጣን ስንደበድብ ይላል። ከምራቸው ነው። ኢየሱስ የእውነት ነው ብላችሁ ይህ ህዝብ ማለት ነው የሚሳቅበት አይደለም፣ የሚታዘንለት ህዝብ ነው ማለት አጋንንት ነው ወይም ሰይጣን ነው ብሎ መሬት ሲደበድቡ እጅግ በጣም የሚያሳዝን እጅግ በጣም አንጀት የሚበላና የእውነት እግዚአብሔር መረዳትንና የእውነት እግዚአብሔርን እንዲያውቁት ራሱን እንዲያበራላቸው ራሱን እንዲገልጥላቸው መጸለይን የሚያስመኝና የሚያጓጓ ተግባር ነውና በዚህ አጋጣሚ እስቲ ዛሬ እንግዲህ የፋሲካ በዓል ተብሎ በኢትዮጵያ እየተከበረ ይገኛል። ምንድነው ፋሲካችን? እስቲ ለኛ ለወንጌላውያን አማኞች ፋሲካችን ማን ነው? ምድር ላይ ምንም ብታጠፋ ምንም ብትበድል ምንም ብጠላ ተሰቀለሙት ብዬ አልፈርድብህ። ስቅላት ሮማውያን እንኳን ይፈሩት። ስቅላት አስፈሪና አስቀያሚ የሚያደርገው ዋነኛው ነገር እላይ መሰቀለ ብቻ አይደለም። መጀመሪያ ላይ ከግንብ ጋር ታስረህ ትገረፋለህ ስልህ የምትገረፈው በሮማውያን አለንጋ ነው። የሮማውያን አለንጋ አጥንት ብረት በውስጡ ጫፉ ላይ ያለው። ታዲያ ሰውነት ላይ ሲያርፍ የሰውነትን ስጋ እንዳለ በጭቆት ይዞት ይሄዳል። ማለት ስጋህን እንደዚህ ይገባና መንጠቆ ይገባና ስጋህን ቆዳህን ይዞት ነው የሚሄደው። ታዲያ ሰውነት ሙሉ ነው የሚላጠው። ባዶ ራቆትህን ፓንት የለም። ፊልም ላይ እንዳያችሁት አይደለም፣ ከዛ የባሰ ፊልሙ ላይ በጣም ይሄ በዛ ነው ተብሎ ተቀንሶ ነው። ያ ቁስል ላይ ባዶ ራቁታችሁን መስቀል ተሸከማችሁ ወደ ጎልጎታ እንድትሄዱ ወይም ደግሞ የአጽሙ ቦታ ወደሚባለው ጎልጎታ እንድትሄዱ መስቀሉን ተሸክማችሁ እየተገረፋችሁ እየተረገጣችሁ ቆስላችሁ ደማችሁ ሰውነታችሁ እየፈሰሰ እንድትሄዱ ይደረጋል። ታዲያ የስቅላት ሰዓቱ ላይ እጃችሁ እንደዚህ በቸነፈር ይመታል፣ እግራችሁ ይመታል። ይህ ሲደረግ እጃችሁ በአጥንቶቹ መሃል በዚህና በዚህ እዚህ ጋር በመታየት ክፍተት መሃል ነው የሚደረገው። ታዲያ ሙሉ ሰውነታችሁ በዚች እጃችሁ በሁለት እጃችሁ ላይ ብቻ ነው ዲፔንድ የሚያደርገው። ታዲያ አስቡት፣ እንደዚህ እየተጓተተ በዚች ነው ህይወታችሁ ያለችው። ትንሽ ደቂቃዎች በኋላ ሰውነታችሁ መቋቋም ያቅተዋል። እግራችሁ ተበስቶ ተያይዟል ከግንቡ ጋር። መተንፈስ ነው የሚያቅታችሁ። መተንፈስ በቃ ያምራችኋል። ደም ለጉድ እየፈሰሳችሁ ነው። ቆዳችሁ ተላልጧል። ሰውነታችሁን የግድ በእግራችሁና በእጃችሁ እንትን ኮንትሮል ማድረግ አለባችሁ፣ መጫን አለባችሁ። ያን ስታደርጉ ደግሞ እጃችሁና እግራችሁን ከባድ ህመም ይሰማችኋል። ከባድ እሱ አይደለም የከፋው ነገር፣ ለቀናት ይቆያል። አሞራ በህይወት እያላችሁ ስጋችሁን ይበላዋል። አጥንታችሁ ተላልጦ የለ መጥቶ ስጋችሁን እየነጨ እየበላ ይሄዳል። ተባይ ዝንቡ ንቡ እናንተን ይበላል። ከዛ ፀሐይ ይወርድባችኋል። ከዛ በኋላ ላይ ዝናብ ይመታችኋል።
ከዛ ማታ ብርድ አለ አጥንታችሁ ስጋችሁ ክፍት ነው ከዛ በኋላ ውሃ ጥማት አለ ውሃ አይሰጣችሁ በጣም ከታዘነላችሁ ከግራችሁ ስር እንደዚህ እንደመደገፊያ እግራችሁ የሚቆምበት እሱን ካደረጉት ደግሞ ብዙ ሰዓት በህይወት መኖር ትችላላችሁ ለመተንፈስ ትችላላችሁ የመተንፈስ እንትላችሁ ይጨምራል በዚህ አሰቃቂ ሁኔታ ውስጥ ነው የምትሞቱት በዚህ አሰቃቂ ሰውነታችሁ የደማ ስጋችሁ ላይ አሞራ እየጎተተላችሁ ከዛ ብርድ እሱን ፀሐይ የመታችሁ በቀናት ውስጥ ትሞታላችሁ ከዚህ በላይ ያሰቃቂ የግድያ አይነት የለም ይሄ የግድያ አይነት ሮማውያን ብቻ ሳይሆን ፐርሺያኖች አሲሪያኖች ሁሉ የሚጠቀሙት የነበረ ነው ታዲያ ኢየሱስ ክርስቶስም በዚህ መንገድ ነው የሞተው ያው ዋነኛው ነው ኢየሱስ ዋነኛው ነው ዛሬ ምን ያወራንበት ያለው ምክንያት እሱ ነው እንኳን አደረሳችሁ እንዳለላችሁ ያስቸግራል በዚህ መንገድ ሰው ተሰቃይቶ የሞተበትን ቀን እንኳን አደረሰ ለምንም ይሁን ለማለት ይከብደኛል ባይሆን ለፋሲካ እንኳን አደረሳችሁ ኦ ማይ ጋድ በስማ ከባድ ነው የኡነት ከባድ ነው ያው እኮ እማናለቅሰው በጣም ከምር በጣም የማይከፋን ማለት ሐዘን የማንቀመጥበት ምክንያታችን ግን ምንድነው ተነስተዋል በቃ እንደሞት አልቀርም ተነስተዋል ለኛ ጌታ የሆነ ተነስተዋል በቃ ሞቶልናል እኮ ለማንም ሲል አይደለም ኃጢያተኛም ሆኖ አይደለም በደለኛም ሆኖ አይደለም በደልም ተገኝቶበት አይደለም እሱ እንደሰው ደካማ እንኳን ሆኖ አይደለም ለኛ ሲል ከከበረው ዙፋኑ ላይ ወርዶ አልፋና ኦሜጋ የሆነው ፈጣሪ ሰማይን የዘረጋ ምድርን የመሰረተ ጌታ ሞተልን ግን ደስ የሚለው በቃ ከሞት ተነሳ ድል አደረገ ሞትን አሸነፈ ሞት ሆይ መውጊያች የታል በኮንፊደንስ ተናገረልን የእውነት ኢየሱስ ሞቶልናል አዘሴም ታይም ደግሞ ከሞት ተነስቶልናል በዚህ ሁሉ ነገር መሃል ግን ተጠቃሚዎች እኛን የሆነው በበደላችንና በኃጢአታችን ሙታን ሳለን ከአምላክ ጋር ከእግዚአብሔር ጋር እኛን ሊያስታርቀን ስለወደደ ራሱን የመስዋዕት በግ አድርጎ አቀረበ ኢየሱስ ጌታ ነው የእውነት ይህ የምስራች ዛሬ ኢየሱስ ክርስቶስ ማን ነው ለምትሉና ኢየሱስ ክርስቶስን ለማታውቁት ነው ኢየሱስ ክርስቶስ በዚህ ሁሉ ጣርሲቃ ውስጥ ጣርሲቃ ቀላል ነገር አይደለም ጣርሲቃ እጅግ በጣም ነፍስ ስትጨነቅ በመሞትና በህይወት መካከል ያለ ጭንቀት ማለት ነው ውጥረት በቃ መሞትም ይናፍቃል በቃ ካለው የህመም ብዛት ካለው የመወጣጠር ብዛት ከዛ የተነሳ በሞትኩ ብለ የምትመኝበት የግድያ አይነት ነው ኢየሱስ ክርስቶስ የሞተልንና እንዳለው ነው ወንድማችን እንኳን አደረሳችሁ አንልም ብንል እንኳን የምንለው ተነስቷል ኢየሱስ ለማን ሞተ የሚል ጥያቄ አለው ከዛ በኦሬንጅ ከለር በፕላስተር የጣበቀ አለ ከሱ ስር ምን ይላል ለማየት ወረቀቱን ምን ይበሉት ይላል ይግለጡት ይላል እንግዲህ ወረቀቱን ሲገልጡት ኢየሱስ ለማን እንደሞተ የእውነት ነው ብላችሁ ታምር ሊመስላችሁ ይችላል ግን ታዩታላችሁ ለማን እንደሞተ ኢየሱስ መስቀሉ በጣም እየተገረሙ ሉክ የእውነት ብሪሊያንቶች ናችሁ የእውነት የምትገርሙ ናችሁ ይህ መገለጥ ነው ጌታ ምስክሬ የእውነት ይህን ነገር ሐሳቡን ያመጣ ሰው በጣም ጂኒየስ ነው መስታወት ነው ያለው እዛ መስታወት ራሳችሁን ነው የምታዩት ለማን ሞተ ማለት ነው ኢየሱስ ክርስቶስ ላንተን የሞተልህ ያሉ ነው ማለት ላንተ ለኔ ላንቺ ኢየሱስ ክርስቶስ ለኛን የሞተልን ሞትን ድል አድርጎ የተነሳ ኃጢአት በላያችን ላይ እንዳይሰለጥን ኃጢአት በእኛ ላይ ጉልበት እንዳይኖረው ሞተን እንዳንጠፋ ከአምላክ ጋር የቁጣ ልጆች ሆነን እንዳንከርም እንዳንሰነብት ህይወታችን በዛው እንዳያበቃ ከዘላለም ሞት ወደ ዘላለም ህይወት ሊያሸጋግረን ስለወደደ ኢየሱስ ክርስቶስ ሞቶልናል ከሞትም ተነስቶልናል ክብር ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይሁንለት በጣም ነው የሚደሰቱት አምላክ ለኛ ብሎ
ይገርም ነው የእውነት ኢየሱስ 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 የማይገባን ነበር ማለት ሳይገባን ነው ይሄ ሁሉ ነገር የተደረገልን ሳይገባ ምንም አይገባንም ማለት አላውቅም በቃ በምን አይነት ፍቅር እንደተወደድን በምን አይነት ፍቅር እንደተፈቀረን ምን ያህል ቢወደን ምን ያህል ቢያፈቅረን ነፍሱን ስለኛ አሳልፎ እንደሰጠ አላውቅም እውነት ሁሌ ባሰብኩት ቁጥር ድጋሚ እንደ አዲስ እንዲገባኝ ነው ፈልገው የእውነት ገባኝ ብዬ እኮ ተቀብየዋለሁ ግን ድጋሚ እንደ አዲስ እንዲገባኝ ነው ፈልገውና የእውነት እንጠራችኋለን በተለያየ የህይወት ድካም ውስጥ ያላችሁ ኢየሱስ ክርስቶስን ማወቅ እየፈለጋችሁ ግን ማወቅ ያልቻላችሁ ሰዎች እኛ የእውነት የምህረቱን ባለጠግነት የምህረቱን ብዛት አይተነዋል እኛ እነግራችኋለን እኛ ምስክሮች ነን ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስና ወደዚህ ወደ ፍቅር ጥሪ እንድትመጡ እኔ ወንድማችሁ ጂኒቬሪያው ጥሪ ያቀርብላችኋለሁ ከሞት የበረታ ፍቅር ሆይ በልቤ ፈሸህ እንደ ጅረት ወደ ራስ ስበ አቅፈኸኝ በምረት አወይ አወዳደድ አወይ አዳዳን ካንተ ያጣበቀኝ ፍቅር ነው ችንካር ለኔ ያለመታዘዝ ለአባት ታዘ በወታደር ሳይሆን በፍቅር ተይዘ ነፍስህን ሰተ ነፍሲን ታድገሃል መካከለኛ ነህ በኔና ባመሃል በጨለማ ሳለው በአመጽ በበደል ሳልፈልግህ መተ ወደ ራሴ መንደር በመስቀል ስቃይ ሞተ አድነህ ከሞት የበረታ ፍቅር አሜን አሜን ከሞት የበረታ ፍቅር አሳየኸኝ ጌታ ኢየሱስ ክርስቶስ ዘመንሽን ብርክ ያድርግልኝ ከዚህ በላይ ጸጋውን ያብዛልሽ ከዚህ በላይ ኢየሱስ ክርስቶስ ራሱን ይግለጥልሽ የኔ እናት ተባረኪልኝ መስቀል የሚከድን ከታይ ነው እንጂ የህይወት ልጅ ተሸክማለች ይሰጣችልህ ይህ መስቀል ደግሞ ወንበዴዎች የሚሰቀሉበት ነው ይህ እውነት ነው ስለ አንተ ወንበዴ የሆነልህ ስለ አንተ ኃጢአተኛ የተባለው ጻድቅ የሆነው አሁን አንተ ፋሲካ ብለህ የምታከብረው በዓል ብርሃን የመጣበት ለሰው ዘር በሙሉ የነጻነትን መንገድ የሆነው ፋሲካ በዓል አይደለም ፋሲካችን የታረደው ኢየሱስ ክርስቶስ ነው ከኢየሱስ ውጪ የሚታረድላ አካል አይመጣም ከኢየሱስ ውጪ ያቂያትን መተላለፍን የሚከፍል የለም ኃጢአታቱ ተከፍሏል ዋው እኔ ማለት ነው ከምንም በላይ እድለኛ የሆነችው ማንዶነች ታውቃላችሁ ከኋላዋ ያዘለቻት ልጇ ከምር እንደው እንደ አዲስ እንደገና ወደ እናቴ ማፀን ተወልጄ እንደገና ተወልጄ እናቴ እንደዚህ በአንቀልባ ተሸክማኝ ጀርባዋ ላይ ተሸክማኝ እንደዚህ እንደው ኢየሱስ ክርስቶስን ሰብካ እድለኛ እንደሆንኩ እንደው ሚነግረኝ ሌላ ዩቲዩበር ባገኝ የእውነት በጣም እድለኛ ናት ታስባችሁታል ኢየሱስ ክርስቶስ እንደዚህ የምትሰብክ እናት ጀርባዋ ላይ ታዝላ አድጋ ኢየሱስ ክርስቶስን እንዴት ደግሞ እሷ ደግሞ እንደምትመሰክረው ኢየሱስ ጌታ ነው ያድናል የእውነት ብዙ የተደረገለት እንደዚህ ያለ አንኮንዲሽናሊ ስለ ክብሩ አንኮንዲሽናሊ ስለ ጌትነቱ ይናገራል ፋሲካችን ኢየሱስ ክርስቶስ ነው በዓልን እያከበር ስትጨናነቅ ህይወት አታገኝም በዓል ኢየሱስ ነው ስትል ህይወት ታገኛለህ ዛሬ ፋሲካ ነው ከነጎዲያ ፋሲካ ሊመጣ ነው ብለ እቁብ ስትገባ ብድር ስትገባ ህይወት አታገኝም ፋሲካ ስትል ሳይሆን ፋሲካችን የፋሲካ በግ ሳይሆን ፋሲካችን ክርስቶስ ታርዷል ስትል ያን ጊዜ ህይወት ይሆንልሃል ጌታ ኢየሱስ ክርስቶስ ዘመንን ይባርክ ወንድማችን ዴቭ ብዙዎቻችን በዓል ነው ብለን በአመት አንዴ ወይም ደግሞ ሰዎች ስላሉን ብቻ ነገሩን ለማስታወስና ነገሩን ለማሰላሰል ወይም ኢንጆይ አድርገን ለማለፍ ነው ብዙዎቻችን ዝግጅት እያደረግን ያለ ነው ነገር ግን እንደ ሐሳቡና እንደ ኮንሴፕቱ ከሆነ ወይም ደግሞ የኢየሱስ ክርስቶስን የመስዋዕትነትን ታይም ለማሰብ እንዲሁም ለማመስገን
ከሆነ ግን ፈጽሞ አሁን ከምታደርጉት ነገር የተለየ ነው። ብዙዎቻቸው ይህንን በዓል ወይም ደግሞ ይህንን የፋሲካ በዓል ብሎ ያሉትን ነገር ጠላ እየጠመቁ መጠጦች እያዘጋጁ ምግቦች እያዘጋጁ የተለያዩ አይነት ጥሪዎችን እያደረጉ ምናምን ነገር ለስጋ የሚመችን ነገር እያደረጉ ለማለፍ ይሞክራሉ። ተደሳስቶ ምናምን ነገር ኢንጆይ ያደርጉ ዘፈን ተለቁ ምናምን ነገር እየጨፈሩ ምናምን አይደለም። ግን እንደዛ አይደለም። የኢየሱስ ክርስቶስ ወይም ደግሞ የዚህን የፋሲካውን በግ የመስዋዕትነቱን ጊዜ ለማሰብ ግን ከሆነ በዚህ መልኩ አይደለም የሚታለፈው በምን መልኩ እንደሆነ ላሳያችሁ። ያ መድኔ ሲለኛ ውለታ ሁሉ ትዝ ይለኛል። ያ መድኔ በእንጨት ላይ የሞተው ስለኔ ትውስ ይለኛል። ያ መስቀል ፍቅሩ ያደረገልኝ ውለታ ሁሉ። እንዲህ እያመሰገንክ እንዲህ ስለሱ እያወራ ትውስ እያለክ ትዝ እያለክ የተዋለልህን ውለታ እያሰብክ እያመሰገንከው በዚህ መልኩ የምታሳልፈው ጊዜ ነው እንጂ በመብል በመጠጥ በመዝናናት በመጨፈር በመዳራት የምታሳልፈው ጊዜ አይደለም። በእርግጥ እኔ በግሌ በዓል የማከብርና በዓል መጽሐፍ ቅዱሳዊ ነው ብዬ የማስብ ስላይደለው አይመለከተኝም። ነገር ግን እድሉን ከሰጣችሁን አይቀርና አጋጣሚው ማግኘታችን ላልቀረ the crucified ወይም የተሰቀለው ኢየሱስ ክርስቶስ ማን እንደሆነ መልኩን በልባችሁ ውስጥ ለመሳል እንሞክራለን ማለት ነው። ለመናፍቃው ለምዕራቡ አለ መካከለኛ ሲፈቱት እንዴት ነው የሚፈቱት? በላይ አባቱ አለ አብ፣ ከመካከል ክርስቶስ አለ፣ ከታች ደግሞ እኛ አለ። ስለዚህ ምን ያደርጋል ክርስቶስ? የኛን ልመና ይቀበልና ለአባቱ ያስተላልፋል። የአባቱን ምሕረት ደግሞ ይቀበልና ለኛ ያመጣል። በቃ መካከለኛ እሱ ነው ለነሱ ማለት ይሄማ ጅልልህ። አንድ መምህር አውቃለሁ ብሎ ስለሚያስበው ነገር ወይም ደግሞ እውነት ነው ያለው ነገር ማስተማር ወይም ደግሞ መናገሩ ስህተት የለውም። ነገር ግን ስለማያውቀውና ትክክል ስላልሆነ ነገር በዚህ ልክ መናገሩ ተገቢ ነው ብዬ አላስብም። የኛን ትክክለኛ እምነትና አስተምህሮ ስሙ። ኢየሱስ ያማልዳል ብለን ስንልህ እያልን ያለነው ጸሎት ያመላልሳል አይደለም። ፍጹም ሰው ፍጹም አምላክ እንደሆነ ስለ ኃጢአታችን ነፍሱን እንደሰጠ ቦቱ ለኃጢአታችን በቂና ሙሉ እንደሆነ ማመን ማለት ነው። ኢየሱስ ያማልዳል ማለት ቁጭ ብሎ አንተ እንደምታስበው ጸሎት ያመላልሳል ማለት አይደለም። አንድ ጊዜ የተከፈለው ክፍያ፣ አንድ ጊዜ የፈሰሰው ደም፣ አንድ ጊዜ የተቆረሰው ስጋ፣ አንድ ጊዜ በሰማይና በምድር ፊት ራቁቱን በሁሉ ፊት በጎልጎታ ላይ የተሰቀለው እሱ ለኃጢአቴ ሙሉ ክፍያ ከፍሏል። በቂ ክፍያ ከፍሏል። እግዚአብሔር ተቀብሎታል። የሚሰማ ካለ አሜን ይበል። ጌታ ኢየሱስ ክርስቶስ ስሙ ይባረክ፣ ስሙ ይባረክ። እኔ ሐሴት ነው ማደርገው። በቃ ስለሱ ሲወራ ሁሌ ነው ብላችሁ አልችልም። ማከለኛ ስለሆነን ኢየሱስ ክርስቶስ አማላጅ ስለሆነን እኛ በእኛና በአብ መካከል ያለውን የጸብ ግድግዳ አፍርሶት ደርምሶት በመሃላችን ገብቶ እርቅ ስለሆነን ኢየሱስ ጌታ ነው። አሁን ያለ ምንም ማዳመቅ ነው የምነግርሽ። ወጥቼ መስፈን ብጀምር ማለት ነው የስ እግዚአብሔር ምስክሬ ነው ቶፕ የሚባል ዘፋኝ እኔ ነኝ የምሆነው። በቃ ማለት ቴዲ አፍሮ በጣም አይደለም የወደደው በአርቱ የስ እግዚአብሔር ምስክሬ ነው። እሱ ከኔ ቀጥሎ ነው። ምንድነው እያሰብሽ ያለሽው ሶፊዬ? ምንድነው ሐሳብሽ? ማለት what is the point? ምንድነው መናገር የፈለግሽው? ምንድነው ማስተላለፍ እየፈለግሽ ያለሽው? ምንድነው እየሞከርሽ ያለሽው? ወደ ዘፈን ቢሄድ ብዘፍን ከቴዲ ቀድማለሁ ከቴዲ አልፋ ምንድነው ፖይንትሽ?
ምንድነው እየሆንሽ ያለሽው? አልገባኝም። ማለት ሶሻል ሚዲያ ላይ መተሽ ኢንተራክት እያደረግሽ ያለሽበት ወይና ሪፍሌክት ለማድረግ እየሞከርሽ ያለሽው ለማሳየት እየተጣጣርሽ ያለሽው ነገር ልናገኘው አልቻለም። ለረፍት ያስፈልግሻል ብዬ አስባለሁ እኔ ፐርሰናሊ። እነዚህ በስንዴ የመጡት እነዚህ መናፍቃን፣ እነዚህ ፓስተር አምላኪዎች፣ እነዚህ ሶፍት የሚያበሉ ዘይት የሚቸረቸሩ እነዚህ ሰይጣን አምላኪዎች ኢሉሚናቲዎች ናቸው ሲባል ሁሉም ኮሜንት ውስጥ ይገባና በላቸው እነዚህ መናፍቃን፣ በላቸው እነዚህ ሰይጣን አምላኪ መጤ በስንዴ የመጣ ሃይማኖት ይባላል። በተቃራኒው ደግሞ ኦርቶዶክስ ማለት እነዚህ ጣዖት አምላኪ፣ ስዕል አምላኪ፣ የደብተራ ስብስብ ታቦታቸው መክተፊያ ምናምን ሲባል ለፍርድ ይቅረብልን፣ ይገደል፣ አሁንስ በአይናችን መጣ፣ ቤተክርስቲያናችን ተደፈረች ይባልና ኢቭን ሲኖዶሱ ጭምር መግለጫ ያወጣል፣ ይከሰስልን፣ ይታሰርልን የሚል። ይሄ ጉዳይ ሀገራችን ወዴት እየሄደች እንደሆነ የሚያሳይ ነገር ነው። ኦርቶዶክስ ስትነካ ሁሉም የተዋህዶ ልጆች ወደዚህ ሰበሰቡና ተደፈርን እናጥፋቸው፣ ለህግ ይቅረቡ፣ ስንት ነገር ይባላል። በተቃራኒው ደግሞ ጴንጤ ላይ ሲቀለድ ሁሉም በአንድነት ይስቃሉ፣ እሰይ በላቸው ይበላቸው ብለው እንደፈለጉ ይናገሯቸዋል። ልክ እንደዛው በሌላ ቤተ እምነትም የራሳቸው ሲነካ ድንጋይና ዱላ ይዘው ሆ ብለው ይወጣሉ፣ ለህግ ይቅረብ ይላሉ። የሌሎች ሲነካ ግን አብረው ያንን ነገር ያባብሳሉ፣ ይቀልዳሉ፣ እንደፈለጉ ይናገራሉ። የኔ አንድ መልእክት፣ ሁላችንም የምንኖረው አንድ ኢትዮጵያ ውስጥ ነው። ሁሉም ብሔር ብሔረሰብ፣ ሁሉም ሃይማኖት የሌለውም በአንድነት የሚኖርባት ሀገር እንጂ የአንድ ቤተ እምነት የአንድ ብሔር ብሔረሰብ ሀገር አይደለችም። ስለዚህ ያንተ ሲነካ እንደሚያምክ ሁሉ የሌላም ሲነካ ሊያምክ ይገባል። ባያምክ እንኳን የሌሎችን የሚነኩትን ሰዎች እየደገፍክ አብረ መገልፈጥ የለብህም። የራስህን አስከብር፣ የሌሎችን አትንካ። የሌሎችን የምትነካ ከሆነ ደግሞ ያንተ ሲነካ ህግ ምናምን አትበል። ሁሉም የራሱ ሲነካ ይሰማዋል። ልክ ያንተ ሲነካ እንደሚያምክ ሌላውም የራሱ ሲነካ ያማዋልና እባካችሁን ተከባብረን በአንድነት እንኑር። አባቶች ደግሞ ማለትም ከላይ ያላቸው አባቶች የስብሰባ ጊዜ ብቻ አትዋደዱ። ስብሰባ ላይ የሃይማኖት ተቋማት ተብሎ ሲሰበሰቡ ይተቃቀፋሉ፣ ይሳሳቃሉ፣ የሆነ የአንድነት ነገር ያወራሉ። ከዛ ጀርባ ግን አንድ አባት የሌላውን ቤተ እምነት ክብር ሲነካ ማንም አይናገረውም፣ የራሱን አባት ማለት ነው። ሌላ ቤተ እምነት ግን የእነሱን አባት ሲናገር ህግ ድረስ ይሄዳሉ። ስለዚህ ሁላችሁም ህግ ከማለታችሁ በፊት ሃይማኖታችን ተደፈረ ከማለታችሁ በፊት የሌላውን ቤተ እምነት ከመዳፈር ተቆጠቡ። የሌላውን አክብሩ፣ የራሳችሁን ብቻ አስተምሩ። ይሄ መናፍቅ ሰይጣን አምላኪ ምናምን የሚባለውን ብታቆሙ ይሻላችኋል። ምክንያቱም እናንተ እንደዚህ የምትናገሩ ከሆነ ሌላው ቤተ እምነትም እናንተ እንደዛ ነው የሚናገረው። የእውነት በጣም የሚገርም ሀምብል ልጅ ነው። በጣም ደግሞ ለወንጌል ያለው ልብ የሚያስደንቀኝ ወንድም ነው። ኦርቶዶክስ ወንድሜ ነውና ያወራው ነገር ገዢ ሀሳብ ነው። እኔ ፐርሰናሊ ሚዲያ ላይ በጣም ቆይቻለሁ ምናምን ነገር ግን ስሰራ አንድም ቀን ኦርቶዶክስን ለማዋረድ የሰራውት ነገር ወይ ለብሽሽቅ የምሰራቸው ቪዲዮዎች የሉም። በተቻለ መጠን አሴ ባይብል ይህ ነገር ትክክል እንዳልሆነ ባሉኝ ሶሻል ሚዲያዎች ሁሉ ተጠቅሜ ለመናገር እሞክራለሁኝና ያው ኢሞሽን አንዳንዴ የሚያስቸግረን ታይሞች ይኖራሉ። እነሱን ነገሮች አስተካክለን በፍቅር እውነትን እየተነጋገርን የምንቀጥልባቸው ታይሞች ይመጣሉ ብዬ ተስፋ አደርጋለሁኝ። እንዴት ያለ ተረት ነው ይሄ! ደግሞ ትንሣኤ ዕለት ሌሊት የሚለኮሰው መብራት ከሰማይ እንደሚወርድ ታውቂያለሽ? ሰምተሻል? ሰማሽ? ከሰማይ ነው የሚወርዱ ማለት እግዚአብሔር ራሱ ነው የሚለኮሰው። ላለፉት 2000 ዓመታት ቃሉን ጠብቆ ሌሊት ላይ ካህኑ ተፈትሾ ክብሪት አለመያዙ በደንብ ተፈትሾ ራሱን አሳይቶ ይገባል መቃብር ውስጥ ወደ ጌታ መቃብር ሻማ ይዞ ማለት ነው። እና ሻማ ይዞ ገብቶ ሲወጣ ተለክሶ ነው የሚወርድ። እሳት ይወርዳል። እስካሁን ድረስ አልቆመም። የትንሣኤ እሳት የሚለኮሰው እሱ ነው። እና የሚገርምሽ ብዙ አገራት እንደውም ለምሳሌ የሩሲያዎች ራሻዎች ጀት አዘጋጅተው ይጠብቃሉ፣ ኢየሩሳሌም ይጠብቃሉ ጀት አዘጋጅተው። ከዛ የትንሣኤው እሳት ሲለኮስ ይሰጣቸውና እሱን ይዘው ሄደው ነው ሌሊት ላይ እዛ ትንሣኤ የሚያከብሩበት። ነሰሰሪ ነው ወይ እንደዚህ አይነት ተረታተረቶችንና አሰስገሶችን እየፈጠሩ ትውልድን ማኒፑሌት ማድረግ ነሰሰሪ ነው ወይ? ፋሲካ ተባለ፣ የጌታችን የመድኃኒታችን የኢየሱስ ክርስቶስ የስቅለት በዓል አላችሁ፣ በዓል አደረጋችሁት። ስቅለቱን ራሱ እኮ እንደው ግርም እኮ ነው የምትሉኝ። ኢየሱስ ክርስቶስን የስቅለት በዓል አደረጋችሁት፣ ፋሲካን ማለት ነው። እና ከሙታን የተነሳው ኢየሱስ ክርስቶስ
ነው እንጂ ሌላ አሰስገሰስ ተረታ እኮ አይደለም። ትውልዱ ከኢየሱስ ክርስቶስ ላይ ትኩረቱን አንስቶ ተረቶች ላይ የማይረቡ ነገሮች ላይ ጊዜውን እንዲያባክን የሚያደርጉበት ኢየሱስን ሰው እንዲያውቅ ራሱን እንዳያዘጋጅ የሚያደርጉበት ወይ ነውና ወጣቶች ስፔሻሊ ንቁ፣ እንደዚህ አይነት ነገር ላይ ንቁ። ምንድነው ፖይንቱ ብላችሁ መጠየቅ ልመዱ። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። ሁላችሁም እንደተማራችሁበት እንዲሁም ደግሞ ሁላችሁም ቁም ነገር እንደጨበጣችሁበት ተስፋ አደርጋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ይመቻችሁ።